የደቡብ ኢትዮጵያ ክልል ትምህርት ቢሮ ኃላፊ አቶ አብዮ ደምሴ አጠቃላይ ስለ ውጤቱ እንደሚከተለው አብራርተዋል። 2018 6ኛና 8ኛ ክፍል ከፈተናቸው ተማሪዎች የማለፊያ ውጤት ማለትም 50 እና ከዛ በላይ ድጋፍ ለሚሹ ተማሪዎች ደግሞ የማለፊያ ውጤታቸው 48% እንዲሆን ተወስኗል። ስለዚህ በዚህ አማካይ ውጤት መሰረት 50% እና ከዛ በላይ እንዲሁም 48 እና ከዛ በላይ ያመጡትን ነው የምገልጸው ማለት ነው። ስለዚህ የ8ኛ ክፍልን በተመለከተ አጠቃላይ የተመዘገቡት 86502 ተማሪዎች ሲሆኑ ከነዚህ ከ86502 ከተመዘገቡ ተማሪዎች ለፈተና መቀመጥ የቻሉት 78203 ተማሪዎች ናቸው። ከነዚህ ውስጥ ደግሞ የማለፊያ ውጤቱን ቅድም በገለጽኩት መንገድ ያመጡና ወደ ቀጣዩ ክፍል የተሸጋገሩት 47307 ሆኖ አጠቃላይ ክልላዊ አፈጻጸማችን 60.4 ሆኖ ተመዝግቧል ማለት ነው። የስድስተኛ ክፍል ተፈታኝ ተማሪዎች ውጤት ጋር በተያያዘም ኃላፊው ገልጸዋል። በ2018 በተመሳሳይ ሁኔታ የማለፊያ ውጤቱ በተመለከተ 50% እና ከዛ በላይ ያስመዘገቡ ናቸው ወደ 7ኛ ክፍል የሚያልፉት። ድጋፍ ለሚሹ ተማሪዎች ደግሞ እንደዚሁ 48 እና ከዛ በላይ ያስመዘገቡ ተማሪዎች ወደ ቀጣዩ ክፍል እንዲሸጋገሩ ውሳኔ ተላልፏል። ስድስተኛ ክፍል ለፈተና የተመዘገቡት 126224 ተማሪዎች ሲሆኑ ከተመዘገቡት መካከል ደግሞ በፈተና የተቀመጡት 110566 ናቸው። ከነዚህ መካከል የማለፊያ ውጤቱን አምጥተው ወደ ቀጣዩ ክፍል መሸጋገር የቻሉት 70584 ሆኖ አጠቃላይ ክልላዊ አፈጻጸማችን ደግሞ 63.8% ሆኖ ተመዝግቧል ማለት ነው። እንደ ክልል በመደበኛ ማታ የግልና ርቀት ተፈታኝ ተማሪዎች ውጤት መለየቱንም አብራርተዋል። መደበኛ ፕሮግራም ለመፈተን የተመዘገቡ ተፈታኞችን በተመለከተ አጠቃላይ አፈጻጸማችን 62% ላይ ሆኖ አይተናል። ለግል ተፈታኞች ደግሞ 38.93% ሆኖ ነው የተመዘገበው። የማታ ተማሪዎች 30.3% ሆኗል። በየዞኖቹ ያለው በአግባቡ የተለየበት ሁኔታ ስላለ የተሻሉ ናቸው ተብሎ ሊጠቀሱ የሚችሉት የሶዶ ከተማ 80.9% ተማሪዎችን ማሳለፍ ችሏል። ጎፋ ዞን 80.8%፣ አርባ ምንጭ ከተማ 79.1%፣ ጋቦን ዞን 78% ሆኖ የተሻለ አፈጻጸም ያስመዘገቡ ናቸው ብሎ መጥቀስ ይቻላል። ከክልሉ አማካይ ማለትም ከ62.6% ማለትም ከመደበኛ ተማሪ በታች ዝቅተኛ የማለፊያ ውጤት ያስመዘገቡ ደግሞ እንደዚሁ አሌ ዞን 9.8%፣ ኮንሶ 21%፣ ኮሬ 22.4% እና ቡርጂ 23.3% ሆኖ ታይቷል። በቀጣይ እንግዲህ ውጤት ለማሻሻል ልዩ ትኩረት ሰጥቶ መስራት እንደሚያስፈልግ ለማንሳት ነው ማለት ነው። እንደ ክልል 8ኛ ክፍል 540 ትምህርት ቤቶች ሙሉ በሙሉ ማሳለፍ ሲችሉ በተመሳሳይ 6ኛ ክፍል 476 ትምህርት ቤቶች ሙሉ በሙሉ ወደ ቀጣይ ክፍል ተማሪዎችን ማሳለፍ ችለዋል። ሆኖም በትምህርት ቤቶች መካከል ሰፊ ክፍተት ያለባቸው ስለመኖራቸውም ኃላፊው ገልጸዋል። ካስፈተኑ ትምህርት ቤቶች በአጠቃላይ 8ኛ ክፍል ላይ 540 ትምህርት ቤቶች 100% ተማሪዎቻቸውን ማሳለፍ የቻሉ ሲሆኑ 155 ትምህርት ቤቶች ደግሞ ምንም ተማሪ ያላሳለፉ ናቸው። ከ6ኛ ክፍል 476 ትምህርት ቤቶች 100% ተማሪዎቻቸውን ማሳለፍ ችለዋል። 81 ትምህርት ቤቶች ደግሞ እንደዚሁ ምንም ተማሪዎቻቸውን ያላሳለፉ ናቸው። ይሄ በፍጹም ተቀባይነት አይኖረውም። ይሄ ቅድም ያልኩት የአቅም ግንባታ ስራዎች መሰራት አለባቸው፣ ግን አስተዳደራዊ ስራዎችም ደግሞ በዛው ልክ የሚሰሩ ነው የሚሆነው ማለት ነው። ይሄ የሪፎርም ስራችንን ገፍተን እንድንሄድበት ከሚያደርጉን ዋና ምክንያቶች በተለይ መምህራን እና የትምህርት አመራሩ ላይ ሪፎርም ስራዎችን መስራት እንዳለብን ከሚያስገድዱ ከሚገፉ ምክንያቶች አንዱ ስለሆነ ስለዚህ በቀጣዩ ክረምት ጊዜ ትልልቅ ፕሮግራሞችን ይዘናል። አንደኛው ትምህርት ቤት አመራሩን ሪፎርም የማድረግ ስራ በትኩረት የሚሰራ ነው የሚሆነው፣ ይጠናቀቃል በዚህ ክረምት ውስጥ። ስለዚህ እሱ የተሻለ የህጋዊ ስራዎች ተሰርቶ ተጠናቋል። እነዛ የተሰሩ መመሪያዎች፣ ደንቦች ላይ የጋራ መግባባት እየፈጠርን ነው ያለነው። እሱን እንዳጠናቀቅን
ወደ ተጨባጭ ስራ ውስጥ የምንገባ ነው የሚሆነው። አጠቃላይ ክልላዊ ውጤቱ ከአምና ተመሳሳይ ወቅት ጋር ሲነጻጸር እንዲህ ተብራርቷል። አምና 63% አካባቢ ነው ያሳለፍነው። በዚህ አመት ያሳለፍነው ከዚህ አንጻር ሲታይ የ3% ማነስ ይታይበታል። ይሄንን በተመለከተ ባያንስና እያደገ መሄድ እንዳለበት ነው የሚወሰደው። ውጤት ማስጠበቅ ላይ የስራ መስራት እንደሚያስፈልግ አይተናል። የትምህርት ጥራቱን የተሻለ እንዲሆን ስራ መስራት ይጠበቅብናል። መቅረብ የሚገባቸው ግብዓቶችም ይኖራሉ። በተለይ 7ኛና 8ኛ ክፍል